የአብይ ጾም አምስተኛ ሳምንት ደብረ ዘይት። በድንገት ዓለም በለመደችው ግርግር ውስጥ ሳለች ፀሐይ በጠራራው ስትበራ ሰዎች በምድራዊ ጭንቀትና ተድላ ተጠምደው ሳለ ሰማይ እንደ መጽሐፍ ተጠቅልሎ ሲሄድ ይታያል። ያኔ የሰው ልጅ ሁሉ ቀና ብሎ ወደ ሰማይ ያያል። በዛች እንደ ወትሮዋ በግርግር በተሞላች ዓለም ሰዎች ይገዛሉ፣ ይሸጣሉ፣ ይጋባሉ። ዛሬም እንደ ትላንቱ ነው በሚል መዘናጋት ውስጥ ሳሉ ግን በድንገት የሰማይ መጋረጃ ይከፈታል። ያ ሳይታሰብ የሚመጣው ሌባ ሳይሆን በክብርና በግርማ የሚመጣው የሁሉ ጌታ መገለጥ ይጀምራል። በዚያች ቅጽበት የምድር ጩኸት ሁሉ ጸጥ ይላል። የከዋክብት መርገፍ፣ የፀሐይ መጨለምና የጨረቃ ደም መሆን ፍጥረቱን ሁሉ በፍርሃት ያንቀጠቅጣል። ዓለምን ለዘመናት ሲያሽከረክራት የነበረው የጊዜ ሰንሰለት ይበጠሳል። ትላንት በቤተልሔም በግርግም የተኛው በአይሁድ ሸንጎ የተተፋበትና የተገረፈው ያ የናዝሬቱ ኢየሱስ ዛሬ ግን እንደ ትላንቱ አይደለም። በሺህ የሚቆጠሩ መላእክት እያጀቡት በመለከት ድምፅ ታጅቦ በደመና ይመጣል። ያ በብቸኝነት በመስቀል ላይ የዋለው ጌታ ዛሬ በግርማ መንግስቱ በዙፋኑ ላይ ሲቀመጥ ምድርና ሰማይ ከፊቱ ይሸሻሉ። የምድር ነገስታት፣ ባለጠጎችና ኃያላን ተራራ ሆይ ውደቅብን፣ ኮረብታ ሆይ ጋርደን እያሉ ይጮሃሉ። ነገር ግን የሚሸሸጉበት ስፍራ አይገኝም። መቃብሮች ይከፈታሉ። ከታላቁ እስከ ታናሹ፣ ከአዳም ጀምሮ እስከ መጨረሻው ሰው ድረስ ሁሉም በፊቱ ይቆማሉ። በዚያ ቀን ድብቅ የሚባል ነገር የለም። በጨለማ የተሰራው በብርሃን ይታያል። በልብ የታሰበው በገሃድ ይነገራል። የተገፋው ይበየንለታል፣ የገፋውም ዋጋውን ይቀበላል። ያኔ በስውር የሰራኸው ኃጢአት ማንም አያየኝም ብለህ የፈጸምከው በደል፣ በወንድምህ ላይ ያሴርከው ሴራ ሁሉም እንደ ፊልም በገሃድ ታየዋለህ። አንደበቶች ይዘጋሉ፣ ተግባራት ግን ይናገራሉ። ጌታ በቀኝና በግራ ይለያል። ያን ጊዜ በቀኝ መቆም ካልተቻለ ዋይ ዋይ ዋይ፣ የዘላለም ጩኸት፣ የዘላለም ጨለማ። ለኃጥአን ይህ ቀን እጅግ አስፈሪ ነው። ለዘመናት እግዚአብሔር የለም ያሉ፣ በደካሞች ላይ የጨከኑ፣ ንስሐን የናቁ ሁሉ ፊታቸው ይጠቁራል። የክርስቶስ ፊት ለጻድቃን እንደ ንጋት ፀሐይ ሲያበራላቸው፣ ለኃጥአን ግን እንደሚባላ እሳት ይሆንባቸዋል። ጌታ እረኛ በጎቹን ከፍየሎቹ እንደሚለይ ሰዎችን በሁለት ወገን ይለያቸዋል። በቀኙ ያሉት እናንተ የአባቴ ብሩካን ተብለው ወደ ዘላለም ደስታ ሲጠሩ፣ በግራ ያሉት ግን እናንተ እርጉማን ከኔ ሂዱ የሚለው የማይመለስ ቃል ይሰማሉ። ያቺ ሰዓት የመጨረሻዋ ሰዓት ናት። ከእንግዲህ ንስሐ የለም፣ ከእንግዲህ ልመና የለም። ያለው ፍርድና ዋጋ ብቻ ነው። ወንድሜ ሆይ፣ እህቴ ሆይ፣ ዛሬ ደብረ ዘይት ነው፣ ጌታ ስለ አዳም ምጽአቱ ያስተማረበት ዕለት። ወንድሜ ሆይ፣ ያቺ ሰዓት አንተ ክፉ ስትሰራ፣ እኔ በእግዚአብሔር ላይ ስሳለቅ፣ ዓለም በጭፈራ ስትናወጥ ብትመጣስ የምንገባበት ጉድጓድ፣ የምንሸሸግበት ዋሻ ከወዴት ይገኛል? ያ የመለከት ድምፅ ለጻድቃን የነጻነት የምስራች ሲሆን፣ ለኃጥእ ግን የፍርድ መጀመሪያ ነው። ያ ድምፅ ዛሬ በጆሮህ ቢሰማ ነፍስህ ወዴት ትቆማለች? በቀኝ ወይስ በግራ? ያቺ አስፈሪ ቀን ሳትመጣ፣ ዓለም በጣፋጭ መርዟ ሳታደነዝዘን፣ ጌታ ሆይ በመንግስት በመጣህ ጊዜ አስበኝ ብለን ወደ እርሱ እንመለስ። ደብረ ዘይት የምትነግረን ስለ ፍርድ ብቻ አይደለም፣ ገና ሰዓቱ አለህና ተመለስ የሚል የፍቅር ጥሪ ጭምር ነው። ያን ጊዜ እናንተ የአባቴ ብሩካን ከሚሉት ወገን ያድርገን። አሜን። ወስብሐት ለእግዚአብሔር።